ሰላም እንዴት ናችሁ? ደህና ናችሁ? ሃይ ሮዚ ነኝ። በድጋሚ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንዴት ናችሁ? እንዴት ከረማችሁ? አለን። እንግዲህ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ which is አሜሪካን ሀገር ላይ ስፔሻሊ ለምትኖሩ ውጭ ሀገር ላይ በብዛት ለምትኖሩ ሰዎች ያው ሰመር እየመጣ ነው። ከአንድ ወር በኋላ ትምህርት ይዘጋል። ስለዚህ ትምህርት ሲዘጋ ደግሞ ወዴት ነው የምንሄደው? yes በጣም ብዙ ቫኬሽን እንሄዳለን፣ ኢትዮጵያ እንሄዳለን። ስለዚህ በጣም የሚያስፈልገን ነገር አለ አይደለ? ምንድነው የሚያስፈልገን? በመጀመሪያ ስናስብ ራሱ ምንድነው የሚያስፈልገን? ዋና ነገር የሚጠቅመን ነገር ላጌጅ። ያ ጋይስ እንግዲህ የትም በምንሄድበት ቦታ ሁሉ ላጌጅ ያስፈልገናል። ስለዚህ ላጌጆቻችንን ይዘን ነው የምንሄደው። ግን ደግሞ ይዘን ስንሄድ ምን አይነት ላጌጆች ነው መያዝ ያለብን? የተለያዩ አሁን ለምግብ የምንይዘው አይነት ላጌጅ አለ፣ ለልብሶቻችን የምንጠቀምበት ላጌጅ አለ፣ ለኪሪውን የምንጠቀመው አይነት ላጌጅ አለ። ብዙ አይነት በጣም ብዙ አይነት አሉ ማለት ነው። እና ለኔም በጣም ብዙ ትራቭል ስለምናደርግ የጠቀመኝን ሂንት ለመስጠት እንግዲህ ጠቆም ላደርጋችሁ ቪዲዮ ሰርቼ ወደ እናንተ መጥቻለሁ። ስለዚህ ተከታተሉኝ። የዛሬ ቪዲዮዬ የሚያተኩረው በቫኬሽን ዙሪያና ላጌጅ ዙሪያ ነው ማለት ነው። በብዛት በላጌጅ ዙሪያ ነው። ምክንያቱም ከየት ነው የምገዛው? በጣም ብዙ ላጌጆች አሉኝ ኦልሬዲ እዚህ ቤት ውስጥ። ግን ደግሞ ከምገዛባቸው ከየት ቦታ ጋር ነው የማገኘው? ረጅም ጊዜ እኔ ስፔሻሊ the last 2 years ፊገር አውት ያደረኩበት ቦታ አለ። እዛ ቦታ ላይ ሄጄ የት ጋር ነው የማገኘው? ብዙ ጊዜ ልብ ብለን ስለማናይ ይነዋት ለምን አላሳያችሁ? ኢንስቴድ ኦፍ እኔ ኦልሬዲ ያለኝ አለ አሳያችኋለሁ። እንግዲህ የነገርኳችሁ ዋናው ሻንጣዬ የኔ ይሄ ነው። ሳምሶናይት የሚባለው ብራንድ ማለት ነው። በጣም በቃ እንግዲህ የዛኔ እንትን በነበርኩበት ጊዜ ኤሮፕ በጣም በምንዞርበት ሰዓት እንዴት እንዳለፋት ልነግራችሁ አልችልም። እና በቃ በጣም ወርዝ የሚያደርግ አይነት ሻንጣ ነው ይሄ። ፎሎሚው እና እነዚህ ማለት ነው ሁለቱም እንግዲህ ሳምሶናይት ናቸው። which is የኔ በቃ በጣም ዋናው የምንጠቀምበት አይነት መለያየትም አለብን። የራሳችንን ልብስ የምናስቀምጥበትና እቃ ይዘን የምንሄድበት ሻንጣ መለያየት አለበት። ለምን ልብሳችንም ሳይንገላታ ነው የሚደርሰው። የሚሰበሩ ነገሮችም ካሉ እንዳይሰበርም ሁሉ የሚያደርግ ነው። በጣም ጠንካራ ሻንጣ ነው እና ስፒን 360 ነው የሚያደርገው። በቃ ልነግራችሁ አልችልም። በቃ በጣም ቆንጆ ሻንጣ ነው ይሄ ለራሳችን ፐርፐዝ ማለት ነው። ሌላው ያነገርኳችሁ ደግሞ እንደነዚህ አይነት ሻንጣዎች ደግሞ አሁን እቃ ይዘን በምንሄድበት ጊዜ በጣም እንግዲህ ወደ 13 ሻንጣ ነው ይዘን ሄድ ነው። ባለፈው ኢትዮጵያ ስንሄድኛ ማለት ነው ሁላችንም ፋሚሊ ስለሆነ ሄድ ነው እና እንዳለ የተጠቀምኳቸው ሻንጣዎች እነዚህን አይነት ናቸው። በብዛት እዛም ጠለን ነው የመጣ ነው እና ያሉት ደግሞ እቃ ይዘንባቸው የመጡት የቀሩት እነዚህ ናቸው ማለት ነው። እና ይሄ ሻንጣ ማለት ጋይስ ሉክ በጣም ቆንጆ ሻንጣ ነው። ይኸውላችሁ ዚፑ ራሱ ይሄንን ነው የሚመስለው። አይከፈትም። እንዴት አሪፍ እንደሆነ ልነግራችሁ አልችልም። እዚህ ጋር የራሳቸው እንደዚህ መያዣ አለው። በጣም ኳሊቲ ሻንጣ ነው። እንግዲህ ኢትዮጵያ ደርሶ ነው የመጣው። ገና አዲስ ነው እንደምታዩት ማለት ነው። እና ይሄ ኖርማሊ 4 ማዕዘኑ አይነት ሻንጣ ሁልጊዜ ኢትዮጵያ ስንሄድ ይዘንበት የምንሄደው ከሀበሻ ቤት የምንገዛው አይነት ሻንጣ ጋይስ፣ እኔ እሱን ባትገዙ በጣም አይ ፕሪፈር ቢካዝ እኔንም በጣም ጉድ ስለሰራኝ ማለት ነው። ኢትዮጵያ ላይ ስመለስ እንደዚሁ ባለፈው ስመለስ የሆነ ጊዜ ላይ እንዳለ ነው ክፍት ያለው ይሄ ፓርቱ ማለት ነው። ዚፑ በጣም የማይረባ ስለሆነ ኳሊቲው ሎ ስለሆነ ማለት ነው ተከፍቶ ይሄ በላስቲክ የሚያስጠቀልሉት አለው አይደል? እነሱ ጋር አስጠቅልዬ ነው የመጣሁት ማለት ነው። እንዴት ጉድ እንዳደረገኝ እንደነግራችሁ አልችልም። እና እነዚህ ሻንጣዎች ግን ይሄው እንደምታዩት ነው እንግዲህ ሄዶ ነው የመጣው። እንዴት ኳሊቲ እንደሆነ ልነግራችሁ አልችልም። እና እነዚህ ማለት ደግሞ ዳይፐር የምንይዝ ከሆነ ለኢትዮጵያ እቃ የሚሰጥ ይሄ እቃዎች ምናምን የምንይዝ ከሆነ እንደነዚህ አይነት ሻንጣዎች በጣም አሪፍ ናቸው። በዛ ላይ ደግሞ ይሄ መያዣ ያለው እንደዚህ ያለው አይገነጠልም። ምንም የሚሰበር ነገር የለውም። እግሩም እንደምታዩት የዚህ አይነት ነው። ስለዚህ በጣም ቆንጆ የሆነ ሻንጣ ነው ማለት ነው። እነዚህ አይነት ሻንጦች አሉ። ስለዚህ እነዚህን ከየት እንደገዛው እነዚህንም ደግሞ ዋና ለራሳችን የምንጠቀምበት በብዙ ጊዜ በቃ ኢንቨስት የምናደርግበት አይነት ሻንጣ ነው ይሄ which is expensive ነው ሲገዛ ማለት ነው። ግን እኔ ቆንጆ ዲል አግኝቼ ገዝቼዋለሁ፣ ኢንቨስት አድርጌበታለሁ ማለት ነው። ስለዚህ ያንን ሁሉ አገር ዞሮ መጥቶ እንግዲህ ይሁን እንደምታዩት አዲስ ሆኖ ቁጭ ብሏል። ስለዚህ በጣም ብዙ አመት ገና እጠቀምበታለሁ ይሄን ሻንጣ ማለት ነው። የ10 years ዋራንቲ ሁሉ አለው። ስለዚህ በጣም ቆንጆ ነው። እነዚህንም ሻንጦች ከየት እንደገዛኋቸው እንግዲህ አብረን የምናይ ይሆናል ማለት ነው። ቀጥታ ወደ ቪዲዮ እንገባለን። አሁን ደግሞ
ካለኝ ውጪ ደግሞ እዛ ስንሄድ የት ቦታ ነው የምናገኘው እንደነዚህ አይነቶቹን አይ ሚን ኖርማል ላጌጆቹ ቁጭ ያሉት እዛ ጋር ቁጭ ብለው እናያቸዋለን። የነዚህ አይነቶቹ ግን which is እነዚህ ስስ የሆኑት አይነት ላጌጆችን ደግሞ የት ነው የምናገኘው? የት ቦታ ጋር ነው የሚቀመጡት? አብረን እንሄዳለን። ከየት ብንገዛ ላጌጆቻችን አሪፍ ናቸው የሚለውን እንግዲህ ጨምሮ አዲስ ቪዲዮ ሰርቼላችኋለሁ ማለት ነው። ስለዚህ አብረን እንሄዳለን። የተለያዩ ሱቆች እንሄዳለን which is እኔ የገዛውበት ቦታ which is ቆንጆ ላጌጅ የምናገኝበት ቦታ እንዲሁም ደግሞ እንግዲህ ሆፕፉሊ ሴሉ ካልተነሳ 50% ኦፍ የምታገኙበትም ቦታ እንግዲህ አብረን ሄደን የምናይ ይሆናል ማለት ነው። ስቴይ ቱን ጋይስ። እንግዲህ የዛሬ ቪዲዮዬ የሚያተኩረው እዛ ላይ ነኝ። እንደምታዩኝ እንግዲህ የሆነ በጣም ብሪዘብል የሆነ አይነት አለባበስ ለብሻለሁ። ዛሬ ልነግራችሁ አልችልም። 92 ነው ወይዘሩ ውጪ የሚያሳየው ማለት ነው። የመጨረሻ እሳት ነው እና በጣም የሆነ ብሪዘብል የሆነ አይነት ልብስ ለብሻለሁ እንደምታዩኝ። ስለዚህ ፍላት ጫማ አድርጊያለሁ። ሬዲ ነኝ። ቀጥታ ወደ ሾፕ እንሄዳለን። ሌትስ ጎ። ሄይ ጋይስ እንግዲህ መጥቻለሁ። ስለዚህ መጀመሪያ የምንሄደው ኮልስ የሚባለው ሱቅ ነው። በጣም አሪፍ ሱቅ ነው። ስለዚህ እኔ ላጌጆቼን ትልልቆቹን የገዛሁት ከዛ ነው። ስለዚህ እዛ እንሄድና ያላቸውን ዛሬ እስኪ ዲልም ካላቸው አብረን እናያለን። ግን ስለዚህ እንሂድ። መብራት ይዞኛል ነው። ፀሐዩ ጋይስ ልነግራችሁ አልችልም። ሉክ ስንት እንደሆነ 93 ነው። ሉክ በጣም ሙቀት ነው ልነግራችሁ ከምችለው በላይ። አሁን መኪና ውስጥ ስለሆንኩኝ ኤሲም ስላለ ኦፍ በስማም እንጂ በጣም ከባድ ነው። ያ ጋይስ ሌትስ ጎ። ኮልስ ደርሻለሁኝ። ኦ ማይ ጋድ ሰመር በቃ መጣ ማለት ነው። የስ ሉክ ኮልስ ማለት ያልኳችሁ ይሄኛው ነው። ሲፎራም አላቸው እዚህ ጋር። ስለዚህ ወደ ኮልስ እንገባለን። ኢቫናዬም አለች። ሃይ ኦኬ። ስለዚህ ኮልስ ገብተናል። ሲፎራ እንደገባን ያለው። ስለዚህ በላጌጅ ሳይድ እንሄዳለን which is የመጣንበት እሱ ስለሆነ ማለት ነው። ኦ ማይ ጋድ ፀሐዩ በጣም ይሞቃል አይደል ማሚ? በጣም ቆንጆ ጫማዎችም አሏቸው ጋይስ። ስለዚህ ይኸውላችሁ እኔ ባለፈው መጥቼ የገዛሁት እንደነዚህ አይነት ላጌጆች ነው which is ቤት ያለኝ አይነት ላጌጆች ማለት ነው። እነዚህን የገዛሁት 2 ማለት ነው እና 50% ኦፍ ነበር ጋይስ። አሁን እዚህ ላይ ዋጋው አልተጻፈም። እዚህ ጋር ነው ዋጋው እንደምታዩት። 28 ላርጅ ማለት ስፒነር ይሄ ነው። 28 ላርጁ ማለት ነው። ሚዲየሙ ደግሞ ማለት ይሄ ነው። ስሞሉ ደግሞ which is carry-on ሳይዙ ደግሞ ይሄ ነው። በጣም ዋና ነገር የሚያስፈልገን ነገር ነው ይሄ ማለት ነው ለኛ which is travel ስናደርግ የተለያየ አገር ላይ ስንይዛቸው የማይከፈት የማይቀደድ በጣም ኳሊቲ የሆኑ ለረጅም ጊዜ የምንጠቀምባቸው አይነት ሻንጣዎች ናቸው ማለት ነው። መጀመሪያ ኬሪዮኗ እቺኛዋ በጣም አሪፍ ናት። ላይክ በደንብ ነው የምትይዘው። እንደ ሌሎቹ አይነት ኬሪዮን አይደለም። በጣም ጠንካራ ነው። በዛ ላይ በጣም ቆንጆ ይይዛል። ይሄኛው 299 ነው የሚሸጠው የሚገርም ሁኔታ። አሁን 299 ነው። buy one get one half off. that means half ፕራይስ እናገኛለን ማለት ነው። ለምሳሌ 300 ብር ይሄኛውን ከገዛ ኔክስት የምንገዛውን ሃፍ ፕራይስ እናገኛለን ማለት ነው። ስለዚህ ይሄኛው ሚዲየሙ ሳይዝ ደግሞ ሻንጣ 24 ኢንች የሚባለው ደግሞ $379 ማለት ነው። ሃፍ ፕራይስ ማግኘት እንችላለን፣ ግማሽ ሂሳብ ማለት ነው። ይሄ ሚዲየሙ ነው።
ዋናውን ስንገባ which is በጣም የምንጠቀምበት በጣም ኳሊቲ የሆነ ሻንጣ ነው ሳምሶናይት እንግዲህ የምታውቁ ከሆነ አላቅም በጣም ቆንጆ ብራንድ ነው ለሻንጣ ማለት ነው። ስለዚህ ይሄኛው ብራንድ እኔ ሁለት ነው ያለኝ which is 50% off እያለ ነው የገዛሁት። አሁን ግን 459 ነው የሚሸጠው 200 ምናምን ብር ነው እኔ የገዛሁት $200 ምናምን ማለት ነው አንዱን የገዛሁት። ገዝ ኤሮፕ ቱሩም ስለነበረኝ ምናምን በጣም ረጅም ጊዜ የሚያስፈልገኝ ላጌጆች ስለነበሩ እንደዛ ነበር የገዛሁት። ስለዚህ እነዚህን ነው የገዛሁት። ከዚህ ቦታ ላይ የተለያዩ እንግዲህ አሉ ማሳያችሁ ይሆናል። እንግዲህ እንደምታዩት በጣም በተለያየ አይነት ከለሮች በተለያየ አይነት ስታይሎች ማለት ነው ሶ የፈለጋችሁትን ፒክ ማድረግ ትችላላችሁ። ይኸውላችሁ ይሄንን ይመስላል። ሶ ቀነስ የሚልም አለ ሌሎች አይነት ሳይድም ደግሞ አሉ እንደነዚህ አይነት ማለት ነው which is እንደነዛ አይነት አይደለም። ይሄኛው በደንብ የሚይዝ አይነት ነው። አይ ቲንክ 3 ፒስ ሴት ነው ይሄኛው ማለት ነው። ሶ 3 ፒሱ የሚሸጠው ሬጉላሩ ፕራይሱ 249 ነው። ሶ ምንድነው ይሄኛው kids 5 ላይ እሱ ሌላ ነው። እነዚህኞቹ ናቸው። ኦኬ that's fine። ያ ጋይስ እንግዲህ እዚህ ጋር የምታዩቸው የተለያዩ አይነት ብራንድ ያላቸው ላጌጆች ናቸው ያሉት which is እንደነገርኳችሁ በጣም ቆንጆ ብራንድ ነው የሚይዙት እዚህ ቤት ማለት ነውና ዋጋቸውም በዛው ልክ ደግሞ እየቀነሰ አሁን ያኛው እንግዲህ አይታችኋል 459 ነው። እነዚህ አይነቶቹ ደግሞ 249 ነው የሚሸጡት which is የጨርቅ ናቸው ማለት ነው። ግን ሴት ነገር ናቸው አይደለ 5 ፒስ ነው አሁን ማለት ነው። ኦ ማይ ጋድ ይከብዳል because 5 ፒስ ነው ፎሎሚም አለው ሌላም እንደ የጂም ነገር የሚመስል አለው ሌላ ትንሽዬ አለው 5 አይነት ነው 3 years ዋራንቲ አለው ይላል። ኦ ማይ ጋድ ይካበዳል። ሶ ሁሉም ስለሆነ ነው ይሄ ግን አይ ሚን 5 ፒስ ነው ያው ከእንደነዛ ጋር የሚወዳደር አይደለም ግን just ኖርማል አይነት ነገር ነው። ለፕራይሱ ቆንጆ ነው ብዙ ይይዝልናል ማለት ነው እንደ በጀታችን ለማውጣት የምንፈልገው በጀት ማለት ነው። ሶ እዚህ ጋር ደግሞ 3 ፒስ ሴትም አለን 3 ፒስ ሴት የሚይዝ ማለት ነው። ይሄ ደግሞ 399 ነው የሚሸጠው which is ኳሊቲ ነገር ነው ሞር ከዚህኛው ማለት ነው። ይሄ ሞር ጨርቅ ነው ይሄኛው ሞር ኳሊቲ ነው 3 ፒስ ነው ማለት ነው። ሶ ብሩም ይጨምራል ኳሊቲውን በዛ ማየት ትችላላችሁ። ይሄኛው አይነት ብራንድ ነው ማለት ነው ይሄኛው። ስለዚህ በጥቁርም በተለያዩም አይነት ከለሮች አላቸው ማለት ነው። ግን ስፒን ሲደረግ እኔ ያኛው ስለለመድኩት በቃ እንዴት ደስ እንደሚል ልነግራችሁ አልችልም። አይ ሚን አሁን ይሄንን 200 ምናምን ብር ከመግዛት 2-3ቶቹን ለምን አንደኛ እንደዚህ አይነት ነው 2 ነው የሚያስፈልገን የዚህ አይነት የዚህ ሚዲየሙ ልክ እንደዚህኛው አይዝልንም። አይ ሚን እኔ በጣም ብዙ እቃ ስላለኝ እንትና አያረካኝም በደንብ ይዤ ነው የሚሄደው ኖርማሊ ማለት ነው። እንደኔ ላትወሉ ትችላላችሁ እናንተ ግን ሞር የዚህ አይነት 2 ያስፈልገናል። ሶ ሚዲየሙ ይሄን ያህል ስለማይዝ ማለት ነው። ስለዚህ ይሄ ፎሎሚ ያለው ከዛ ሚዲየም አለው ይሄ ላርጁ ነው ማለት ነው በ249 የሚሸጠው ማለት ነው። ስለዚህ ይሄንን ይመስላል ማለት ነው እዚህ ያለው። እኔ ግን በጣም ለረጅም ጊዜ የምትፈልጉትና ትራቨል ማድረግ እንትኑ ካላችሁ ሳምሶናይት በጣም ደበስት ነው። ይኸውላችሁ በተለያየ አይነት እንትን አላቸው። ይሄ ራሱ ሲያምር ከለሩ ራሱ ሲያምር ይሄም እንደዛው ሳምሶናይት ነው። እኔ በጣም ነው የምወደው ይሄ ብራንድ በቃ በጣም ነው የሚመቸኝ። ይኸውላችሁ ሶ እንትን በቃ አሁን ይሄ አንዱ ነው እንግዲህ አይደለ ኦልሞስት 500 ብር ነው የሚሸጠው አይደል? ኦ ማይ ጋድ ይሄማ ሞር ነው 599 ነው ይሄ ጋይስ። ያኛው 449 ነው ያኛው። ይሄ ደግሞ 599 ኦልሞስት $600 ማለት ነው። ያ $600 እንዴት ልነግራችሁ አልችልም እንዴት ቆንጆ ላጌጅ እንደሆነ ብታይ። ሶ ይሄኛው እንደ ኳሊቲው ለየት ይላል። ይሄኛው በጣም ነው የሚያምረው። እኔ አሁን ይሄ ቢኖረኝ በጣም ደስ ይለኛል ጋይስ እንዴት ደስ እንደሚል። ግን እኔ ያኛው ኦልሬዲ ያንን ኦን ስለማድረግ አያስፈልገኝም። ይኸውላችሁ እንዴት ስሙዝ እንደሆነ በቃ ራሱ ነው የሚሄደው ጋይስ በቃ ራሱ ነው የሚሄደው። በጣም አሪፍ ነው ይሄኛው ብራንድ። ሳምሶናይት ስትገዙ ሳምሶናይት ግዙ። ሶ እኔ ከዚህ ነበር የገዛሁት ቢካዝ 50% ኦፍ ስለነበር በዛ ላይ የዚህ አንዱ እንግዲህ ይሄ 600 ነው የሚሸጠው። እኔ የገዛሁት 400 ምናምን የሚሸጠው ነው 450 ነገር የሚሸጠው። ሶስቱንም ከዚሁ ነው ፒክ ያደረኩት ማለት ነው። ይሄ ደግሞ ሞር ይወደዳል ሞር ኳሊቲውን በጣም ቆንጆ ነው። ሌላ ምን አለ ይሄ ዲዝል ነው ምናምን የሚባለው ደግሞ አለ። እነሱ ደግሞ 399 ነው የሚሸጠው። የትኛው ነው ኬሪዮኑ 319 ነው የሚሸጠው። ኬሪዮኗ ማለት ናት። ይኸውላችሁ ይሄኛውም በጣም ቆንጆ ዲልዚ ነው የሚለው ዲልዚ ፓርስ የሚባለው አይነት ላጌጅ ነው። ይሄም በጣም ቆንጆ ነው። ይኸውላችሁ
ያ ይሄም በጣም አሪፍ ነው ግን በጣም ትንሽዬ ነው ጋይስ የኔ ሻንጣኛው ኬሪዮኑ ራሱ በጣም ብዙ ነገር ነው የሚይዘው አይ በጣም ብዙ ነገር ይሄ ግን ትንሽ አነስ ያለ ነው ስቲል ለፕራይሱ ትንሽ ውድ ነው ብዬ ተስፋ አደርጋለሁ ይሄም በጣም ደስ ይላል ነፃቱ ራሱ ደስ ይላል ይሄ ግን ይቆሽሻል ሶ እነዚህን ይመስላሉ ኬሪዮኖች አሉ እዚህ ጋር ደግሞ ለልጆቻችን የምንፈልግ ከሆነ ደግሞ ልጆቻችንን የሚዘን ትራቨል የምናደርግ ከሆነ ደግሞ እዚህ ጋር 5 ሴት የሆነ አለ which is እንደምታዩት ሻንጣ ሚዲየም የሆነ ባክባክ ያለው ሁለት እንትን የሆነ 5 ፒስ ሴት ነው የኪድስ ትራቨለር ማለት ነው which is በተለያየ አይነት እዚህ ጋር እንደምታዩት በዩኒኮርን ለልጆች ለወንድ የሚሆን አይነት የትራቨል ሴት ነው ማለት ነው ይሄንን ይመስላል ጋይስ ግን የበለጠ ሞር በርሊንግተን ምናምን በደንብ አለ እንደነዚህ አይነት ለልጆች የሚሆን በጣም አሪፍ አላሳያችኋለሁ ይሄኛው ግን ይሄንን ይመስላል ማለት ነው ስለዚህ ዋናው ለማድረግ የፈለኩት which is እኔ የገዛሁት እንደነበረው ሴል የሚሆን መስሎኝ ነበር which is ለእናንተ አሁን ላይ እንድትጠቀሙበት ፈልጌ ነበር እዚህ ቦታ ላይ ይዣችሁ የመጣሁት ግን ይሆን አንድ ሁለተኛ እንግዲህ half price ነው ማለት ነው ባይ ዋን ጌት ዋን የዛኔ ግን ራሱ ሲሸጥ half price ነበር አንዱ የሚሸጠው የነበረው እኔ ጥሩ እድል አግኝቼ እንግዲህ የዛኔ ገዝቻለሁ which is በጣም ብዙ ጊዜ ስለምመጣ እዚህ ቦታ ላይ እና እናንተም ቼክ አድርጉ እንደዚህ ሊወጣ ስለሚችል ማለት ነው እንደነዚህ አይነት ረጅም ጊዜ የሚቆዩ የሚያስፈልጉን ሻንጣዎች ናቸው እነዚህ ማለት ይሄ በየአመቱ የምንቀያየረው ነገር አይደለም ሁሉ ጊዜ ኬፕ የምናደርገው ነገር ነው ይሄንን ይመስላል ለሻንጣ ዙሪያ ላይ ለራሳችን ለልብሶቻችን የምንጠቀምበት ሻንጣ እነዚህ ነው ለማሳየት የፈለኩት ስለዚህ አሁን እስቲ እኔ የምፈልጋቸው ካሉ እቃ ደግሞ ምን ይዝበት ምን አይነት ሻንጣዎች ናቸው የሚለውን ለማየት ደግሞ እስቲ ካለ እዚሁ እናያለን ከሌለ ግን ወደ በርሊንግተን ማርሻል እንሄድና ያላቸው ደግሞ ምን አይነት እንደሚመስል አብረን እናያለን ማለት ነው ኑ ጋይስ ስለዚህ እዚህ ጋር ያሉት ደግሞ እነዚህ ደግሞ እንትኖች ናቸው ስቲል የሳምሶናይት ሆኖ እንደዚህ ለጂም ይሄም እንደዚህ አይነት ከለር ሆኖ የሆነ እንደ ኑድ አይነት ከለር የሚመስል አለኝ ይሄንንም እንደዚሁ የዛኔ ነው የገዛሁት የነበረው በቃ እንዳለ በሳምሶናይት ብራንድ ነው ያበርኩት ጋይስ አሉኝ እነሱም በዚህ አይነት ከለር ነው ያለኝ ይሄ ብላኩ ነው which is ለወንድም ለጂም ምናምን በጣም የምንጠቀምበት አይነት ቦርሳ ነው በጣም አሪፍ ነው ሶ ለትራቭልም በጣም ቆንጆ ነገር ነው ማለት ነው እዚህ ጋርም ደግሞ የተለያዩ አይነት ብራንድ ሻንጣዎች አሉ which is ቆንጆ ነገሮች ማለት ነው እነዚህ 149 ነው ትልቁ ዋጋው ይኸውላችሁ 30 ኢንቹ ማለት ነው ላርጅ ስፒነሩ 149 ነው እዚህ ጋር ደግሞ ለእንትን የሚያስፈልገን አክሰሰሪዎች አሉ which is ፕሌን ላይ የምናደርገው አንገታችን ላይ ቻርጀሮቻችን ምናምን የላፕቶፕ ቻርጀር አንድ ላይ አድርገን የምንይዝበት ነው ይሄ ደግሞ ለፓስፖርት መያዣ ነው ማለት ነው እነዚህ ደግሞ ለትራቭል ሳይዝ በምንፈልግበት ሻምፖ ኮንዲሽነር የምንይዝበት ነው መነጽር መያዣ እነዚህም እንደዛው ለሻምፖ ኮንዲሽነር የምንጠቀምባቸው ናቸው ጋይስ ሶ እንደዚህ ይመስላሉ የአንገቶችም አሉ ሞር እነዚህ እንኳን እዚህ ይወደዳሉ እነዚህን እንኳን ሞር ከበርሊንግተን ምናምን መግዛት በጣም ያዋጣል ቢካዝ እዚህ ትንሽ ፕራይሳቸው ሃይ ነገር ነው የሚሆነው ለእንደነዚህ አይነት ነገር እዚህ ጋርም እንደነዚህ አይነት አነስ ያሉ ላጌጆች አሉ እነዚህን የሚመስሉ ግና ሴል ላይ አይደለም እንግዲህ ጌዋን half off ነው የሚለው the next one ማለት ነው ስለዚህ እንደነገርኳችሁ ለረጅም ጊዜ ትራቨል የማድረግ ረጅም ቦታ የመሄድ ስፔንድ ቶሎ ላለማድረግ ሁሉ ጊዜ ከፈለጋችሁ እነዚህን ሻንጣዎች በጣም ላጌጆች እመክራለሁ ጋይስ እንደነገርኳችሁ በቃ በባጀት በጣም ቆንጆ ኢንቨስት ማድረግ የምትፈልጉ ከሆነ እንደዚህ የተለያየ ቦታ የምትሄዱ ከሆነ እንደነዚህ አይነት ሻንጣዎች አንዴ ገዝታችሁ ለረጅም ዓመታት መጠቀም የምትችሉበት አይነት ዘዴ ነው which is ለራሳችን የሚያስፈልገን ላጌጅ ያሁኑ አይነት ነው ሶ እንደነገርኳችሁ ደግሞ ለምግብ ለመያዝ እቃ ለመያዝ ይሄ ብዙ ነገሮች ሻምፖ ኮንዲሽነር የአገር ነገሮች ይሄ ለሰው የምንይዘው ነገር ምናምን ለመያዝ ደግሞ የሚያስፈልጉን አይነት ሻንጣዎች እዚህ የሉም ስለዚህ ወዴት እንሄዳለን ወደ በርሊንግተን ሄደን ምን አይነት ሻንጣዎች እናገኛለን የሚለውን ደግሞ እምናይ ይሆናል ማለት ነው ላሳያችሁ let's go ማማ ምን እያሸተትሽ ነው ኦ ማይ ጋድ ደስ ይላል አይደል ማሚዬ
Woo. You love it? Yeah? So good? Which one is good? Oh my god, it's so beautiful. Let's see. It's good? Yeah. Let's try. Very hot. So ሲልቨር ስፕሪንግ የሚባለው ቦታ ላይ ነው ያለሁት። በጣም ብዙ ኢትዮጵያኖች ኤርትራውያኖች የሚኖሩበት ቦታ ነው ይሄ። ስለዚህ በጣም ብዙ ማርሻል፣ ሮዝ፣ ቲጂ ማክስ፣ ዲኤስደብሊው፣ በርሊንግተን በጣም ብዙ አይነት ሱቆች አሉ እዚህ ላይ። ስለዚህ ውስጥ እንገባለን እናናያለን ማለት ነው። So Burlington will be this way. Zagaros Mala. Okay. Oh my god, escalator አይሰራም ማሚዬ። Oh my god, መውጣት አለብን በቃች። Yay! Be careful ማሚ ይደክምሻል። ይደክምሻል ይበቴ። Oh! We did it! Oh my goodness. That's a lot. Store's the best. So luggage እንግዲህ ያለው እዚህ ነው። የተለያዩ አይነት እንግዲህ ብራንድ ላጌጆች አሉ ጋይስ። እንደምታዩቸው ላጌጅ ሲኬ የሚባለው አሚን በጣም ብዙ አይነት የሆኑ ብራንድ ቦርሳዎች አሚን ላጌጆች አሉ። እንደ ባጀታችን እንግዲህ የምንፈልጋቸው አይነት የተለያዩ አይነት መግዛት እንችላለን አሉ። አሪፍ እዚህ ጋር ባክባኮች አሉ። ባክፓክ እንደነዚህ አይነቶችም አሉ። እዚህ ጋር እንደነገርኳችሁ ቅድም አውሮፕላን ላይ ስንሄድ ለአንገታችን ማረፊያም አለ። እንደነዚህ አይነት እነዚህ እግራቸው በጣም ነው የማይረቡት ጋይስ። እንደነዚህ ይሄኛው ይወልቃል ወይ በዚህ ሰዓት ይወልቃል። ሰው ሄደን ሆኖ ይሄ ከወለቀ ምንም ትርጉም የለውም ማለት ነው። እና በጣም ቆንጆ ነገሩ አይተን ብንገዛ አሪፍ ነው ብዬ ተስፋ አደርጋለሁ። አሁን ይሄኛው ማሪአቲን አሪፍ ብራንድ ነው። it's only 49 ነው። ቤቱ ቢሆን የሚሸጠው ስንት ነው? ኦኬ $93 አካባቢ ነበር። አሁን ግን 49 ነው። እዚህ ሲመጣ ኖርማሊ ይቀንሳል። ስለዚህ እንደነዚህ አይነት ላጌጆች አሉ which is በደንብ አሁን ስፔንድ ማድረግ የማንፈልግ ከሆነ አሁን ይሄን እዩት እንግዲህ ምን እንደሚያክል ጋይስ። $79 ነው አሁን ይሄ የሚሸጠው። አያችሁት? ይሄን የሚያክል ላጌጅ ማለት ነው። በጣም ትልቅ ነው። ይሄ 32 ነው መሰለኝ ሁሉ 32 ኢንች መሰለኝ። አዎ ያላችሁ 32 ኢንች ነው which is በጣም ሂውጅ ነው፣ ትልቅ ነው ጋይስ። ሶ እንደነዚህ አይነት አሉ which is ለቶሎ ብቻ አሁን ወጪ ላይ ነን ብዙም ይሄን ያህል እንደዚህ ስፔንድ ማድረግ አንፈልግም የምትሉ ከሆነ ማለት ነው። እነዚህ ይኸውላችሁ ይሄኛው አይነትም አለ። ይሄኛው ኬርክላንድ ምናምን የሚባለው ነው። ይሄ ደግሞ $89.99 which is $90 ነው። በትንሹም አለ፣ በዚህ በፎሎሚ ሳይዝም አለ። ኦኬ እነዚህን ይመስላሉ። ኦኬ እዚህ ጋር ደግሞ ገስ የሚባለው በሚዲየም በስሞል በላርጅ አሉ። እዚህ ጋር ዋጋቸው $64 which is ትንሹ ማለት ነው፣ ግን ኳሊቲው አሪፍ ይመስላል። የሆነ እንደ እንትን አይነት ነገር ነው። የዚህኛው $79 ነው። ሶ እንደሱ ነው የሚሸጡት። ስለዚህ ወደ መጣንበት እነዚህ ደግሞ ፎሎሚ ናቸው which is አነስ ያሉ አሉ። እነሱ ዋጋቸው የተወሰኑትን እዚህ ጋር ዲዚል ቅድም ያየነው አይነት ነው። እዚህ ጋር ይኸውላችሁ 69 ነው የሚሸጠው። ሲኬ አለ። ይሄኛው ደግሞ 59 ነው የሚሸጠው። ይሄ ድንክ ነው ምናምን የሚባለው አለ። ድንክ ይኸውላችሁ 49 ነው። እነዚህ አይነት ላጌጆች አሉ። ኦኬ እነዚህም አይነት ብራንድ አሉ። ዋጋው 49 ነው። እነዚህ 49 ናቸው። እኔ ወደ መጣሁበት ስንሄድ ለነዚህ አይነቶቹን ነው እኔ ፈልጌ ያመጣሁት። ሶ ይኸውላችሁ የነዚህ አይነቶቹን የፈለኩት ግን ትልቁን ይኸውላችሁ አሁን ይሄ $34 ነው። $34 ነው ይሄ የሚሸጠው። ልክ የነዚህ አይነቶቹ ማለት ነው። አያችኋቸው?
ይሄ እንደዚህ ታዩ ትንሽ ይመስላል ግን በጣም ትልቅ ነው። ግን የዚህ ሌላ ትልቅ ነበር እኔ የገዛኋቸው። ያ ጋይስ እንግዲህ እኔ የፈለኳቸውን እንግዲህ እዚህ ቦታ ላይ ነው የማገኘው የነበረው። ኖርማሊ ከእንደነዚህ ከኖርማል ሻንጣዎች ከሚሸጡበት እዚህ ጋር ነበር የማገኘው። ግን በጣም ትልቁ የሚባለው አይነት የለም። የዚህ አይነት አግኝቻለሁ። ይኸውላችሁ ይሄንን የሚመስለው ማለት ነው። ይሄ በጣም ብዙ እቃ ነው የሚይዘው። ይሄ ሻምፖ፣ ኮንዲሽነር፣ ጫማ፣ የተለያየ ነገር የምንይዝ ከሆነ ማለት ነው። በጣም አሪፍ ነው። እግርም አለው። በጣም ኳሊቲ ናቸው። ፕራይሳቸውም በጣም አሪፍ ነው። ስለዚህ እንደዚህ አድርገን ዘግተን እንደዚህ እየጎተትን መሄድ እንችላለን ማለት ነው። እነዚህ አይነት ግን የኔ በጣም ኳሊቲ ነበር የዛሬ ዓመት ስገዛቸው የገዛኋቸው የነዚህ ዘሮቹ ማለት ነው። ይሄም አሪፍ ነው። በእርግጥ የተለያየ አይነት ነው የሚገዛው። ብዙ ነበር ላይክ 5 ነው 6 ፋሚሊ ሆነን ነው ኢትዮጵያ ሄድ ነው። ስለዚህ እንደነዚህ አይነት ሻንጣዎች በጣም ያስፈልጉኝ ነበረ ለልጆቹ ዳይፐር ምናምን የሚይዝበት የነበረው ማለት ነውና እንደነዚህ አይነት ሻንጣ ውስጥ ነበር የከተትኩት። እዚህ ጋር እግሩ አለ። በጣም ቆንጆ ነው። ኖርማሊ የተለመደው እኛ የምንገዛው ከሀበሻ ቤት ነበር አይደል ጋይስ? ከሀበሻ ቤት ይሄ 4 ማዕዘኑን እሱን አንዴ ምን እንዳደረገኝ ጉድ ልንገራችሁ። ኤርፖርት ውስጥ ሊትራሊ እንዲከፍት ነው ያለብኝ። ከዛ ኢትዮጵያ እያለሁ ማለት ነው ከዚህ ይዤ ሄጄ ከኢትዮጵያ ወደዚህ ይዤበት ስመጣ ኢማጂን እንግዲህ 25 ነው የዛኔ እንደውም ድሮ የምንገዛው የነበረው $25 አካባቢ ነው። አሁን 50 ምናምን ብር ገብቷል ጋይስ። እሱ በጣም ተወዶ ማለት ነው። እና ያን ያህል ኳሊቲ አይደለም ልላችሁ ነው። ከዛ ምንድን ያደረኩት እዛው ኤርፖርት ውስጥ በላስቲክ አስጠቅልዬ ነው ሻንጣው ይዤ የመጣሁት ማለት ነው። ትረስት ሚ እነዚህ በጣም ቆንጆ ናቸው። በጣም ኳሊቲ ናቸው። ዚፐሮቹን ራሱ እዩዋቸው እንዴት አሪፍ እንደሆኑ አያችኋቸው። በጣም ኳሊቲ ወፍራም ዚፕ ነው ያለው። ስለዚህ ይሄ ለመበላሸት በጣም ቴክስ ታይም ማለት ነው። ስለዚህ በጣም አሪፍ ነው ይሄ አይነት ሻንጣ። በጣም ቆንጆ ነው። እዚህ ጋር ኪስ አለው እንደምታዩት በጣም ትልቅ ነው። ከዚህ የበለጠም 32 እንትን አሁን 34 ኦልሞስት $35 ነው የሚሸጠው ማለት ነው። ስለዚህ በጣም አሪፍ ነው። እነዚህ አይነት በጣም ኳሊቲ ናቸው። እግሩም ይኸውላችሁ ይሄ አይነት ነው። ያኛው ይሄ እንደዚህ እንትን አይነቱ አይደለም፣ ጀስት ሬጉላሩ አይነት አይደለምና በጣም ቆንጆ ናቸው። ይሄ ከሀበሻ ቤት የሚገዛውን አትግዙ። እውነት እሱን አትግዙ። ቢቀርባችሁ ይሻላችኋል። ጉድ ነው የሚያረጋችሁ። ሌላ ወጪ ላይ ነው የሚዳረጋችሁ ማለት ነውና እንደነዚህ አይነቶችም አሉ። ይኸውላችሁ ልክ ይኸውላችሁ የዚህ አይነት ነገር አለ which is perfect። ይሄ 39 ነው $40 ነው የሚሸጠው። ይሄም ይኸውላችሁ በጣም ይሄም ትልቅ ነው። ግን ያኛው ሞር ተለቅ ያለ ነው። ይሄኛው ትንሽ አነስ ያለ ነው። ይኸውላችሁ ይሄን ይመስላል። እንትን አለው ራሱ። አሁን አንዳንዶቹ የኔም እንደዚህ አለው። እንደዚህ ተከፍቱትና አለው እንደዚህ መያዣ ማለት ነው። እንደዚህ መያዣ አለው። እንደዚህ ይዘን መሄድ እንችላለን በ$34 ብቻ ገዝተን። እንደነዚህ አይነት ከኖርማል ከሚሸጡበት ሻንጣዎች ወደ ውስጥ ሳይድ ሁሌም በርኒንግተን ብትሄዱ፣ ቲጄ ማክስ ብትሄዱ፣ እነ ሮዝ እነ ማርሻል ብትሄዱ ዋናዎቹ እንደነዚህ አይነት ሻንጣዎች ይቀመጡና እንደ ሳይድ በኩል እንደዚህ በውስጥ ነገር ነው እነዚህ የሚቀመጡት። ብዙ ጊዜ አይሰቀሉም እንደዚህ ማለት ነው። ስለዚህ እንደዚህ አይነት ቦታ ላይ ታገኛላችሁ። አይ ሆፕ ጥሩ ቲፕ ነው ብዬ ተስፋ አደርጋለሁ ለእናንተም። ለምን ዌስት እንድታረጉ ስላልፈለኩኝ ገንዘባችሁን ማለት ነው። እዚህ አይነትም አለ። ይሄ በጣም ያምራል። አይገርምም? ደስ ይላል። አሁን ይሄ ጸጥ ብሎ እንደዚህ አይነትም ከሻንጣው ላይ አድርገን የምንይዝባቸው አይነት ነገሮች አሉ። ይሄ በጣም ክላስ የሆነ እንደ ጉቺ የሚመስል ኤልቪ የሚመስል አይነት ነው። ይሄም $34.99 ነው የሚሸጠው። ስለዚህ እነዚህ የሚመሳስሉ ባጎች አሉ ማለት ነው። ይሄ ብዙም አይደለም፣ አሪፍ አይደለም። ኤኒዌይስ ስለዚህ ያሉት እነዚህን ይመስላሉ። ብዙ ሻንጣ የላቸውም። አይገርምም? ሮዝ ብዙም አይደለም። ማርሻል እታች ዳውንስቴር አለ። እታችን ውረድና ምን እንደሚመስል አሳያቸዋለሁ። ሌትስ ጎ። ያ ጋይስ እንግዲህ እንዳያችሁት ነበረ የዛሬ ቪዲዮ ትኩረት ያደረገው በላጌጅ ዙሪያ ነበረ። እዚህ መጥቼ ብዙ አገኛለሁ ብዬ ነበረ። እዚህኛው ማርሻ ሰም ሪዝን በጣም ትንሽዬ የሆነ ላጌጆች ብቻ ናቸው ትንሽዬ ላጌጅ ነው ያላቸው። ብዙም የምንፈልገው አይነት ነገር ሆኖ አላገኘሁትም። ቅድም ደግሞ ያልኳችሁን እንደነዚህ አይነት መቀነሾች አሉ ብያችሁ ነበረ። ይኸውላችሁ እንደነዚህ አይነት አሉ እዚህ ጋር በጣም ትንንሾቹ ቅድም ያየናቸው አይነት። አሁን እነዚህ ትንንሾቹ $8 ነው። አይገርምም? እንደውም እዛ ይሻላል እንዴ! ዋው
this is $4.99 ነገሩ ሁሉ ባይዛው ተጨምሯል እኮ ከላስት ይሩ ራሱ በጣም ብዙ ነገር ጨምሯል ጋይስ። ያ ጋይስ እንግዲህ የዛሬው ቪዲዮዬ ይሄንን ይመስላል። ላጌጅ ላይ ያተኮረው እንግዲህ 1 3 4 ሱቆች ገብተናል። ሮዝም ገብቼ ነበረ ብዙም አላገኘሁም አሪፍ ነገር የሚባል ነገር ሶ ለዛ ነው ምንም ሪከርድ ያላደረኩት። ስለዚህ የዛሬው ቪዲዮዬ እንግዲህ ላጌጅ ላይ ያተኮረው ቪዲዮዬ ይሄንን ይመስላል ማለት ነው። ያ እንግዲህ በሚቀጥለው ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። ባይ ጋይስ አይ ላቭ ዩ ባይ 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 ማሚ ባይ ባይ